አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች አንድ አደረጃጀት መፍጠራቸውን ይፋ አደረጉም። ዘመነ ካሴ የአዲሱ ንቅናቄ ሊቀመንበር ሲሆኑ እስክንድር ነጋ ደግሞ የፖሊሲና ስትራቴጂ ኃላፊ መደረጋቸውን አሳውቋል። በሌላ በኩል አገዛዙ በስህተት በድሮን ጨፈጨፍኳቸው ያላቸው የራሱ ኃይሎች ጉዳይ ዓለም አቀፋዊ መነጋገሪያ ሆኗል። ዝርዝሩ ተዘጋጅቷል። በትግራይ የሰራዊት አመራሮችን ተጠያቂ ያደረኩ ነው ሲል ቢሮው ገለጸም። ከነዚህ ውስጥ ጄኔራል የሚገኙበታል ተብሏል። ተጨማሪ ያለን የወልቃይት አስተዳደርን ለማፍረስ የአብይ አህመድ መንግስት ዝግጅት ላይ ነው ሲሉ የጠቅላይ ሚኒስትሩ አማካሪ መናገራቸው ተዘገበም። ጄኔራሉ ደግሞ በሰላም ስም ሉዓላዊ ግዛቶችን አሳልፎ መስጠት ወይንም ተፈናቃዮችን ወደ ቀያቸው አለመመለስ አይቻልም ብለዋል። ታደምጡታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ለጻፉት ደብዳቤ ምላሽ ተሰጠም። ይህ ምላሽ የተሰጠው ትራምፕ ግብጽ ከኢትዮጵያ ጋር በህዳሴው ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ካሳወቁ በኋላ ነው። ሌላኛው መረጃችን ነው። የ81 ዓመቱ ሙሴቬኒ በኡጋንዳ ምርጫ ማሸነፋቸው ተነገረም። ሙሴቬኒ 21 ሰዎች ተገድለውበታል የተባለውና ለቀናት ኢንተርኔት የተዘጋበትን ምርጫ ነው አሸነፉ የተባለው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች አንድ አደረጃጀት መፍጠራቸውን ይፋ አደረጉም። ዘመነ ካሴ አዲሱ ንቅናቄ ሊቀመንበር ሲሆኑ እስክንድር ነጋ ደግሞ የፖሊሲና ስትራቴጂ ኃላፊ መደረጋቸውንም አሳውቋል። በሌላ በኩል አገዛዙ በስህተት በድሮን ጨፈጨፍኳቸው ያላቸው የራሱ ኃይሎች ጉዳይ ዓለም አቀፋዊ መነጋገሪያ ሆኗል። ከቀናት በፊት ኢትዮ ፎረም በዋግ ኽምራ ዞን ሳህላ የብልጽግናው መንግስት ከሲቹዌሽን ሩም ፈርሞ እንደሚተኩሳቸው በገለጻቸው ድሮኖች በርካታ የራሱ ኃይሎችን መግደሉን መዘገቡ የሚታወስ ነው። ጠቅላይ ሚኒስትሩ በአንድ ወቅት ድሮንን አረጋግጠን ፈርመን ነው የምንተኩሰው፣ በሚተኮስበት ልክም ተጠያቂነት አለ ሲሉ ተደምጠው ነበር። ድሮን በሲቹዌሽኑም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የሚሊሻ ጫወታ አይደለም። እንዲህ የሚናገሩት የብልጽግናው መሪ ያሰማሩት ድሮን ከሰሞኑ በዋግ ኽምራ በስብሰባ ላይ የነበሩትን የመንግስት ሚሊሻዎችን ጨፍጭፏል። እንደ ቢቢሲ ዘገባ ከሆነ 56 ሰዎች በጥቃቱ የተጋለጡ ሲሆን በትንሹ 36 የሚሆኑት መገደላቸው ተረጋግጧል። በርካቶች ደግሞ ቆስሏል፣ አሊያም ያሉበት ሁኔታ አይታወቅም። ብልጽግናም በስህተት ገደልኳቸው ብሎ አምኗል። እስከ ዛሬ በሰላማዊ ዜጎች ላይ የፈጸማቸውን መሰል ግድያዎችን ሲክድ ነው የሚታወቀው። በሰሞነኛው ጥቃት ቢያንስ 4 የአክስትና የአጎት ልጅ እንደተገደሉበት የሚገልጽ አንድ ነዋሪም አስከሬኑ የተቃጠለው ባለበት እዛው ግንባር ላይ 20 ገደማ ሰው ነው የተቀበረው። ማንነት እንኳን መለየት አይቻልም ነበርም። ከሰል ነው አብዛኛው። ሚሊሻ ኃይል ውስጥ የነበሩ ሰዎች ስለሚታወቁ እንጂ አብዛኛው አይለይም ሲል የደረሰውን ጉዳት አስረድቷል። በቀብር ስነ ስርዓቱ ላይ የመከላከያ ሰራዊት አዛዥ ተገኝተው ይቅርታ ስህተትም ተፈጥሯል ሲሉ ማመናቸውም ነው የተገለጸው። ይህ ለስልጣኑ መቀጠል የሚጓደቁ የጸጥታ አካላት ላይ እንኳን እንዲህ ያለ ጥቃትን እያደረሰ የቀጠለው የብልጽግናው አገዛዝ አሁን በተለያዩ ስፍራዎች በተለይም የፋኖ ኃይሎች ይንቀሳቀሳሉ በሚላቸው አካባቢዎች ላይ የሚያደርገውን የድሮን ቅኝትም ቀጥሏል። የፋኖ ኃይሎች ደግሞ ለወራት ሲሰሩበት የቆየ ስለመሆኑ የገለጹትን የአደረጃጀት አንድነትን ይፋ አድርገዋል። በዚህም መሰረት በዘመነ ካሴ ሲመራ የቆየው የአማራ ፋኖ ብሔራዊ ኃይል አፋባህናም በእስክንድር ነጋ ሲመራ የቆየው የአማራ ፋኖ ህዝባዊ ድርጅት አፋህድ ተዋህደው የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረታቸውን ነው የገለጹት።
በአዲሱ ንቅናቄ ውስጥም 19 አመራር አባላት መካተታቸው ከወጣው መግለጫ ላይ መረዳት ይቻላል። ዘመነ ካሴ የፋኖ ወጣት አደረጃጀቱ ሊቀመንበር ስለመሆናቸው፣ ብርጋዴር ጀነራል ተፈራ ማሞ ወታደራዊ አዛዥ መደረጋቸው፣ እስክንድር ነጋ የፖሊሲና ስትራቴጂ መምሪያ ኃላፊ ሆኖ መመደባቸውና ሌሎች ኃላፊነቶችም ተመላክቷል። የፋኖ ኃይሎች በአዲሱ የአደረጃጀት መግለጫቸው ላይ ላለፉት 30 ወራት ባልተማከለ ሁኔታ ያደረጉት እንቅስቃሴም አገዛዙን የተገማችና ተለዋዋጭ በሆነ መንገድ ለማዳከም ማገዙን ያነሳሉ። አሁን የብልጽግናው መንግስትም ይሁን ሰራዊቱ እየተበተነ ነው የሚሉት የፋኖ ኃይሎች በአማራ ብሔርተኝነት ርዕዮተ ዓለም ከሌሎች የኢትዮጵያ ህዝቦች ጋር ሆኖ ለውጥ ለማምጣት የአንድ የፋኖ የፖለቲካና ተተኪ ወታደራዊ ኃይልን ለመገንባት አንድነቱን መፍጠር ግድ ሆኗል ብለዋል። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን አድርገነዋል። ትግሉ ያልተማከለ አደረጃጀት ስልትን መጠቀሙ ተለዋዋጭ እና ለአገዛዙ እንዳይመች በማድረግ በአጭር ጊዜ አገዛዙን በማያንሰራራበት ደረጃ ማዳከም ተችሏል። የአገዛዙን ጀነራሎች የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸው ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር በተደጋጋሚ ጥረቶች ተደርገዋል። ዛሬ የአንድነት ሪቫን ተቆርጧል። አንድ ሆነናል። የወልቃይት አስተዳደርን ለማፍረስ የአብይ አህመድ መንግስት ዝግጅት ላይ ነው ሲሉ የአብይ አህመድ አማካሪ መናገራቸው ተዘገበም። ጀነራሉ ደግሞ በሰላም ስም ሉዓላዊ ግዛቶችን አሳልፎ መስጠት ወይንም ተፈናቃዮችን ወደ ቀያቸው አለመመለስ አይቻልም ብሏል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ከሰሞኑ ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር ወደ ሁመራ መጓዛቸው፣ ከዚህ ጉዞ ጋር ተያይዞ ደግሞ በርካታ አነጋጋሪ አስተያየቶች መሰጠታቸው ይታወሳል። አቶ ጌታቸው ረዳ ከጉዞ መልስ ለሪፖርተር የተናገሩት ደግሞ ቀጣይ መነጋገሪያ ሆኗል። የፌደራል መንግስቱ በወልቃይት ቀጠና የተቋቋመውን ጊዜያዊ አስተዳደር ለማፍረስ እየተዘጋጀ ስለመሆኑ የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ እንደተናገሩም ዘገባው ጠቅሷል። እሱም ብትጠይቁት ምን አለበት? የፌደራል መንግስት አቋም ነገር እነዚህ አካባቢዎች ላይ ያሉ አስተዳደሮች ፈርሰው አዲስ ይቋቋማል የሚል ነው። ጌታቸው ይህንን የተናገሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትናንት በስቲያ በሁመራ ጉብኝት አድርገው ከተመለሱ በኋላ ነው። ሆኖም የፕሪቶሪያው የሰላም ስምምነት ለመተግበር ትብብር እንደሚያስፈልግ መናገራቸውም ተመላክቷል። ጌታቸው ሶስተኛ ወገን ጣልቃ ሳይገባም ውስጣዊ ልዩነቶችን መፍታት እንደሚያስፈልግ መጠቆማቸውም እንደዚሁ። የነ ኮሎኔል ደመቀ ዘውዱ አስተዳደርን ያለቃቸው አብይ አህመድ መንግስት ሊያፈርሰው አቋም መያዙን ከመግለጹ ውጭም መቼ የሚለውን በተመለከተ ግን ዘገባው ያለው ነገር የለም። በወልቃይት ቀጠና ያለው የብልጽግናው አስተዳደር ግን በተደጋጋሚ የሚፈርስ አስተዳደር የለም ሲል ነው የሚታወቀው። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ ለሰላም ተብሎ የሚሰጥ ሉዓላዊ ግዛት የለም ብለዋል። ጉዳይ መምላስ ተናዛበልትን ሉዓላዊ ወሰናት ትግራይ ከም ሰጎን ርእስኻ አቢርካ ክትሓልፎ ምፍታን ውጽኢቱ ሞት ከም ዝኾነ ንሪኦ ዘለና እዩ። ጀነራሉ ተፈናቃዮችን ወደ ጸለምት የመመለስ ተሞክሮን ውድቅ ያደረጉ ሲሆን በጸለምት የተሞከረውን ተፈናቃዮችን የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም እንደማይገባም አስጠንቅቀዋል። አክሎም ማስተዳደራቸው በሰላም ስምም ቢሆን የተፈናቃዮችን የመመለስ ጥረት ፈጽሞ እንደማያቆም፣ ጊዜያዊ አስተዳድሩ የትግራይ ናቸው ብሎ የሚያምናቸው ግዛቶችን መመለስን ለማረጋገጥ የሚያደርገውን ጥረትም እንደማይገታ ገልጿል። ፕሬዚደንቱ ያልተፈቱት የተፈናቃዮች ጉዳይና የትግራይ ህገ መንግስታዊ ድንበርን ማስከበር ባለፉት 5 ዓመታት ክልሉን የገጠሙት ዋና ዋና ፈተናዎች ስለመሆናቸው ጠቅሰው ይህም ለህዝቡ ከባድ የጸጥታ ስጋት መሆኑን አክሏል። እነዚህ ችግሮችን መፍታት ትግራይን ወደ ቀድሞ ሁኔታው ለመመለስ ወሳኝ ናቸው ብለዋል። እነዚህ ስጋቶች የትግራይ የጦርነት መንስኤዎች ሳይሆኑ ውጤቶች ናቸው ያሉት ሌተናንት ጀነራል ታደሰም ጊዜያዊ አስተዳደሩም ሆነ የትግራይ ህዝብ ለእነዚህ ጉዳዮች ለዳግም ግጭት መንስኤ መሆን የለባቸውም ብለው እንደሚያምኑ ጠቅሰው ይህ በሰላምና በሰላም ብቻ ሊፈታ የሚገባው የሰላምና የጦርነት ጥያቄ ነው ብለዋል። የትግራይ ህዝብ በታሪኩ በርካታ ጦርነቶች ውስጥ ማለፉና ከፍተኛ መስዋዕትነት መክፈሉን የሚያነሱት ፕሬዚደንቱ በሰላም ስም ግን ሉዓላዊ ግዛቶችን አሳልፎ መስጠትም ይሁን ተፈናቃዮችን ወደ ቀያቸው አለመመለስ የማይቻል ነው ሲሉ ተናግሯል። እንደ ፕሬዚደንቱ ገለጻ የተፈናቃይና የግዛት ጉዳይ ወደ ጎን መተው ወይንም ችላ የማለት ሙከራዎች አሁንም ለሰው ህይወት መጥፋት አስተዋጽኦ እያደረጉ ይገኛሉ። ችግሮቹን ለመፍታት የዘገዩ መሆናቸውን አምነው
ለሰላማዊና ፖለቲካዊ መፍትሄ ሰፊ ድጋፍና ዝግጅት እንዲኖርም ጥሪ አቅርበዋል። ጄኔራሉ ንግግራቸውን ሲያጠቃልሉ የሚፈጠረው የጸጥታ ቀውስ በትግራይ ብቻ ተወስኖ ሊቀር እንደማይችል አስጠንቅቀው ከፍተኛ ፖለቲካዊና ስትራቴጂካዊ ኃላፊነትን በተላበሰ መልኩ አፋጣኝ እርምጃ እንዲወሰድም አሳስበዋል። በትግራይ የሰራዊት አመራሮችን ተጠያቂ እያደረኩ ነው ሲል ቢሮው ገለጸም። ከነዚህ ውስጥ ጀነራል የሚገኙበታል ተብሏል። የትግራይ ሰላምና ጸጥታ ቢሮ ከህግና ከስርዓት በላይ መሆን አይቻልም በሚል ባወጣው መግለጫው ነው ይህንን ያመላከተው። በዚህም በሶስት የተለያዩ አይነት የህግ ጥሰቶች ላይ በድፍረት ተሳትፏል ያላቸውን የሰራዊት አመራር አባላት ለህግ ለማቅረብ መወሰኑን ጠቁሟል። የክልሉ ሰላምና ጸጥታ ቢሮ ሁሉም ሰው በህግ ፊት እኩል መሆኑን የዘነጉ ያላቸውን አንዳንድ ሲል የጠራቸውን የትግራይ ሰራዊት አመራር አባላት የሰራዊቱን መተዳደሪያ ደንብ በመጣስ ባላስፈላጊ የዲሲፕሊንና የህግ ጥሰት ላይ ተሳትፈው በመገኘታቸው በፈጸሙ ስህተት ተጠያቂ እንዲሆኑ እየተደረጉ ነው ይላል። አክሎም ሰራዊቱን በመከፋፈልና ለግዳጅ ዝግጁ እንዳይሆን በማድረግ ሲያሴሩ አገኘኋቸው በማለት አንስቷል። ይሁን እንጂ ተጠያቂ እያደረኩ ነው ያላቸውን አመራሮችን ስም ዝርዝር ግን አላነሳም። እንዲያም ሆኖ ለጉዳዩ ቅርበት ያላቸው የክልሉ የመገናኛ ብዙሃን ትናንት ጄኔራል ጉዑሽ ገብረ በቁጥጥር ስር ስለመዋላቸው ዘግቧል። እኒህ ወታደራዊ አዛዥ አምና ልክ በዚህ ሰሞን የትግራይ ሰራዊት አመራሮች በአቶ ጌታቸው ረዳ በሚመራው የጊዜ አስተዳደሩ ላይ ያሳለፉት ውሳኔ ላይ ባለመስማማት ከተጠቀሱት ውስጥ የሚነሱ ናቸው። እኒህ ጄኔራል በቁጥጥር ስር መዋላቸውን በተመለከተ በግልጽ ያላነሳው የክልሉ የሰላምና ጸጥታ ቢሮ እንዲያም ሆኖ ለህግ እያቀረበ እንደሆነ ግን ጥቅል መረጃውን አስተላልፏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ለጻፉት ደብዳቤ ምላሽ ተሰጠም። ይህ ምላሽ የተሰጠው ትራምፕ ግብጽ ከኢትዮጵያ ጋር በህዳሴው ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ካሳወቁ በኋላ ነው። ዶናልድ ትራምፕና የህዳሴው ግድብ ላለፉት ዓመታት በተለያዩ አጋጣሚዎች ስማቸው አብሮ በተደጋጋሚ የተነሳ ነው። ከወራት በፊት የህዳሴውን ግድብ ፋይናንስ ያደረግነው እኛንን ኢትዮጵያና ግብጽን ማስታረቅን ጨምሮ ለሰላም የምሰራው እኔ በሆንም ኖቤል አይሸልሙኝም ያሉበትም የቅርብ ጊዜው ነው። የህዳሴው ግድብ ኢትዮጵያ በራሷ ሀብት ለማልማት የጀመረችው ኢትዮጵያውያንም በራሳቸው የፋይናንስ ምንጭነት የገነቡት ሆኖ ሳለም ዶናልድ ትራምፕ እንዲያ ያለ የተሳሳተ መረጃን ለቢሊዮኖች እንዲደርስ ለምን አደረጉ የሚለው ግን መሰረታዊ ጥያቄ ሆኖ ቆይቷል። የፕሬዝደንቱ ባህሪ እንዳለ ሆኖ ለዚህ ንግግራቸው ቀዳሚው ተጠያቂ ግን የብልጽግናው ዲፕሎማሲያዊ ኪሳራ በተለይም ጠቅላይ ሚኒስትሩ ይሆናሉ። ይህ ደግሞ ከዓመታት በፊት ካይሮ ድረስ ተጉዘው ወላሂ ምንም አንጎዳችሁም በሚል መሐላቸው ይጀምራል። ከዛም የግድቡን ጉዳይ ለግብጽ ወደሚቀርቡት አሜሪካና ዓለም ባንክ እንዲያደራድሩ በሚል የተላለፈው ውሳኔ፣ ይህንንም እንኳን እነሱ ሩሲያን ብታደራድር ችግር የለውም ብለው ጠቅላይ ሚኒስትሩም ከሩሲያ ሶሺ ሲመለሱ አረጋግጠውት ነበር። ዶናልድ ትራምፕ በመጀመሪያው ዙር በነበራቸው የስልጣን ዘመን እንዲህ እጃቸውን እንዲያስገቡበት ከተደረገው ድርድር ሀገር ወዳድ ኢትዮጵያን ያሳደሩትን ተጽዕኖ ተከትሎም ኢትዮጵያ እንድትወጣ ሆኗል። ያ የተሳሳተ መንገድ ግን ዶናልድ ትራምፕ ግብጽ ግድቡን ታፈነዷለች፣ ገንዘብም ለኢትዮጵያ እንሰጥም እንዲሉ አድርጓቸውም ነበር። Egypt is not going to be able to live that way and they'll end up blowing up the dam, and I said it and I say it loud and clear, they'll blow up that dam. የሆኖ ሆኖ አሁንም እንደገና ዶናልድ ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ላይ ሀገራቸው በህዳሴው ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጿል። ፕሬዝዳንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካ ለግብፅ ህዝብ ሰላምና ደህንነት ባላት ቁርጠኝነት በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄም ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ትራምፕ በደብዳቤያቸው ላይ አስፍሯል። በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶችን መበደል የለበትም ሲሉም አክሏል። ትራምፕ በገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብፅና ለህዝቡ ያለውን ጥቅም እንረዳለን ይላሉ። አክለውም በድርቅና ለረጅም ጊዜ በተራዘመ ደረቅ ዓመታት ወቅት ለግብፅና ለሱዳን ሊገመት የሚችል ውሃ እንዲለቀቅ እንደዚሁም ኢትዮጵያ ከፍተኛ መጠን ያለው የኤሌክትሪክ ኃይል እንድታመነጭ ያስችላል። የተወሰነው
ሆኖም ለግብጽና ለሱዳን ሊቀርብ ወይም ሊሸጥ ይችላል ብለዋል። የአሜሪካው ፕሬዝዳንት ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራም በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ሲሉም ገልጿል። ለፕሬዝዳንት አብዱል ፈታህ አልሲሲ የተጻፈው ይህ ደብዳቤም ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴም ለሱዳኑ አብዱል ፈታህ አልቡርሃን እንደዚሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲ አረቢያው ልዑል መሐመድ ቢን ሰልማንና የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድም ተልኳል። ይህን ለግብጽ ያደላ ደብዳቤ ተከትሎ ምላሽ በመስጠት ቀዳሚ የሆነችው ግብጽ ናት። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲና የሱዳን ወታደራዊ መሪ የሆኑት ጀነራል አብዱል ፈታህ አልቡርሃንም ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ውሃ ክፍፍል ውዝግብን ለማሸማገል ያሳዩትን ፍላጎት በደስታ እንቀበለዋለን ብለዋል። ፕሬዚዳንት ሲሲ ግብጽ በናይል ወንዝ የውሃ ደህንነት ላይ ያሏትን አቋሞችና ስጋቶችን ወዲያውኑ ለፕሬዚዳንት ዶናልድ ትራምፕ በላኩት ደብዳቤ ማሳወቃቸውን በግል ገጻቸው ላይ ጽፏል። የብልጽግናው መንግስት በፕሬዚዳንት ዶናልድ ትራምፕ የአሸማጋይነት ፍላጎት ዙሪያም ይህንን ዘገባ እስካጠናቀርንበት ጊዜ ድረስ በይፋ ያለው ነገር የለም። ከዚህ በፊትም ዶናልድ ትራምፕ የህዳሴውን ግድብ ፋይናንስ ያደረግነው እኛንን የህዳሴው ግድብ ወደ ግብጽና ወደ ሱዳን የሚሄደውን ውሃም ያቆሟል በሚል የተሳሳቱ መረጃዎችን ሲያሰራጩ በዝምታ ማለፉ የሚታወስ ነው። የ81 ዓመቱ ሙሴቬኒ በምርጫ ማሸነፋቸውን ገለጹ። ይህ ምርጫ የተደረገው 21 ሰዎች ተገድለውበት በሀገሪቱም ኢንተርኔት ተዘግቶ ነው። ፕሬዚደንት ዩዌሪ ሙሴቬኒም ባሳለፍነው ሐሙስ በኡጋንዳ በተካሄደው ምርጫም ለተጨማሪ 5 ዓመታት ሀገሪቱን ለመምራት መመረጣቸው ተሰምቷል። ሙሴቬኒ ለ7ኛ ጊዜ በተሳተፉበት ምርጫ በስልጣን ለመቀጠል የሚያስችላቸውን ድምጽ በማግኘታቸው ኡጋንዳን የመሩበትን 40 ዓመታትን ያራዝመዋል። የሀገሪቱ የምርጫ ኮሚሽን እንዳሳወቀው ከሆነ ሙሴቬኒ በምርጫው 72 በመቶ የመራጮችን ድምጽ ሲያገኙ የምርጫውን ውጤት ሐሰተኛ በማለት የተቃወመው ዋነኛ ተፎካካሪያቸው ቦቢ ዋይን የ25 በመቶ መራጮችን ድምጽ አግኝቷል። በውጤቱ መሸነፉን የተቃወመው የተቃዋሚ ፓርቲ መሪ ሆነው ዋይን ኡጋንዳውያን ሰላማዊ ተቃውሞ እንዲያደርጉ ጥሪ አቅርቧል። የታጣቂ ቡድን መሪ ሆነው በአውሮፓውያኑ 1986 ወደ ኡጋንዳ መሪነት የመጡት ዩዌሪ ሙሴቬኒም በአሁኑ ጊዜ የ81 ዓመት አዛውንት ሲሆኑም እስካሁን የተሳተፉባቸውን 7 ምርጫዎችን በሙሉ አሸንፏል። የአሁኑ የምርጫ ሂደት በግጭቶች የተከበበ የነበረ ሲሆን ዋነኛው ተፎካካሪ የ43 ዓመቱ ጎልማሳና የቀድሞ ሙዚቀኛ ቦቢ ዋይን እስካሁን ቢያንስ 21 ሰዎች ተገድለዋል ብሏል። ነገር ግን የመንግስት ባለስልጣናት ቁጥሩ 7 ብቻ ናቸው ይላሉ። ከምርጫው 2 ቀናት ቀደም ብሎ ደግሞ የኢንተርኔት አገልግሎት በመቋረጡ ምክንያት የመረጃዎችን ትክክለኛነት ለማረጋገጥ አዳጋች ሆኗል። ባለስልጣናት ኢንተርኔት እንዲቋረጥ የተደረገው የአሳሳች መረጃ ስርጭትን ማጭበርበርና የግጭት ቅስቀሳን ለመከላከል ነው ብለዋል። የዋነኛው ተቋሚ ፓርቲ ውጭ የሆነው ቦቢ ዋይን የድምጽ መስጫ ሳጥኖች ቀድመው ተሞልተው ነበር በማለት የምርጫውን ሂደት ውድቅ ቢያደርግም የአፍሪካ ህብረት ታዛቢዎች ግን ክሱን የሚያረጋግጥ ሁኔታ እንዳላዩ ገልጿል። የአፍሪካ ህብረት ታዛቢ ቡድንን የመሩት የቀድሞ የናይጄሪያው ፕሬዚዳንት ጉድላክ ጆናተን በሀገሪቱ ኢንተርኔት መቋረጡን ግን ተቃውመዋል። በተጨማሪም ማስፈራራት፣ እስርና አፈናን የሚያመላክቱ ሪፖርቶችን በማንሳት ድርጊቶቹ ፍርሃትን በመፍጠር ህዝቡ በምርጫው ሂደት ላይ ያለውን እምነት ይሸረሽራል ሲሉ መቃወማቸው ይታወሳል። የቦቢ ፓርቲ መሪያቸው ባሳለፍነው አርብ ሌሊት ካምፓላ ከሚገኘው መኖሪያ ቤቱ በጸጥታ ኃይሎች በግዳጅ መወሰዱን ቢገልጹም ፖሊስ አስተባብሎ ነበርም። በኋላ ላይ ቦቢ ዋይን በፌስቡክ ገጹ ላይ ባሰራጨው መልእክት ደግሞ የጸጥታ ኃይሎች በቤቱ ላይ ወረራ ፈጽመው ሊይዙት ያደረጉት ሙከራ ማምለጡንና ሚስቱ እንዲሁም ሌሎች ዘመዶቹ ግን በቁም እስር ላይ መሆናቸውን ገልጾ ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።